ባለፈው የጀመርነው አዲስ ፍጥረት የሆንበት ዋጋ የሚለውን አይተናል። በዋጋ ተገዝታችኋል የሚለውን አይተናል። ትዝ የሚላችሁ ከሆነ ባለፈው ሐሙስ ከአንደኛ ጴጥሮስ ላይ ነው የጀመርነው ምዕራፍ 1 ከቁጥር 18 ያለውን ማለት ነው እስከ 25 ያለውን አይተናል። እና ሪዲምድ ማለት ምንድነው የሚለውን አይተናል። እንግዲህ አሁን ክፍል 5 ላይ ደርሰናል። አዲስ ፍጥረት ማቋረጥ አልፈለኩም። ጾም ጸሎት ላይ ብንሆንም በጣም አስፈላጊ ስለሆነ ማለት ነው። አሜን ነው። እና እግዚአብሔር የራሱ ያደረገን፣ እግዚአብሔር የራሱ ወራሽ ያደረገን፣ እግዚአብሔር የራሱ ልጅ ያደረገን፣ እግዚአብሔር የራሱ ያደረገን ምን አይነት ስቴቱስ በነበረን ጊዜ ነው ዛሬ የምናየው ደግሞ አዲስ ፍጥረት ለመሆን የተወደድንበት ሁኔታ። አሁን አንድ ሰው አንድን ሚስት ለማግባት አይቷት ወዷት ጥሩ መሆኗን ቼክ አድርጎ ምናምን ነው። ልክ ነኝ አይደል? መቼ ዝም ብሎ ጨፍኖ ወይም ደግሞ እንደ ሀገር ቤት ቱ ብሎ ወደ ተፈናጠቀበት ሄዶ አያገባም። ልክ ነኝ አይደል? በምን አይነት ሁኔታ ሆና ነው እኔ ያው ሚስትን የመረጥክ ብትሉኝ ሁሉ ጥሩ ሆኖ እንከን ባይ አልፈልግም። ሰው ነኛ። የምፈልገውን ነገር ሁሉ አይቼ መዝኜ እንደዛ አርጋችሁ አግቡ። የምፈልገው ነገር አይቼ መዝኜ ካራክተር አይቼ መንፈሳዊ ህይወት አይቼ የምፈልገውን አይቼ ነው ሚስቴን ሚስቴ ያደረኳት ጮኛ ያደረኳት። ከዛ በኋላ ተጋባን። ኦኬ። እግዚአብሔር ግን እኔና እናንተን በምን አይነት ሁኔታ ውስጥ ሆነን ነው? በነገራችን ላይ ቤተክርስቲያንና ክርስቶስ ባልና ሚስት ናቸው። አሜን ነው። ሙሽራችን ኢየሱስ ይመጣል። አዎ፣ የቤተክርስቲያን ራስ የሆነው ባል የሆነው ሜታፎር አነጋገር ነው። ይሄ ኢየሱስ በምን አይነት ስቴት ውስጥ ሆነን ነው የወደደን? ከዛ በኋላ ያንን ስቴት በዛ አይነት ሁኔታ ውስጥ ወዶን እንዴት አድርጎ አዲስ ፍጥረት አደረገን የሚለውን የተወደድንበትን ነገር ባጭሩ እናወራለን ዛሬ። ይህንን የምናወራው ከሆሴ መጽሐፍ ነው። ሆሴ ምዕራፍ 1 ላይ ከቁጥር 2 ጀምሮ እናንበው። ቁጥር 2 እንደዚህ ይላል። እግዚአብሔር በሆሴ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ሄደ አመንዝራ ሴት አግባ፣ የምንዝርና ልጆችም ለራስህ ውሰድ አለው። ስለዚህ እርሱ የዴቤላሚያን ሴት ልጅ ጎሜርን አገባ፣ እርሷም ጸነሰች፣ ወንድ ልጅ ወለደችለት። እግዚአብሔር ሆሴን እንዲህ አለው፣ በኢዝራኤል ስለተፈጸመ ግድያ የኢዩን ቤት በቅርብ ስለምቀጣና የእስራኤልን መንግስት እንዲያከትም ስለማደርግ ስሙን ኢዝራኤል ብለህ ጥራው። በዚያ ቀን በኢዝራኤል ሸለቆ የእስራኤል ቀስትን ሰብራለሁ። ጎሜር እንደገና ጸነሰች፣ ሴት ልጅም ወለደች። እግዚአብሔርም ሆሴን እንዲህ አለው፣ ይቅር እላቸው ዘንድ ለእስራኤል ቤት ከእንግዲህ ስለማራራላቸው ስሟን ሎሩሃማ ብለህ ጥራት። ነገር ግን ለይሁዳ ቤት እራራለሁ፣ በቀስት ወይም በሰይፍ ወይም በጦርነት ወይም በፈረሶች ሳይሆን በአምላካቸው በእግዚአብሔር አድናቸዋለሁ። ጎሜር ሎሩሃማን ጡት ካስጣለች በኋላ ሌላ ወንድ ልጅ ወለደች። እግዚአብሔርም እንዲህ አለው፣ ሎአሚ ብለህ ጥራው፣ ምክንያቱም እናንተ ሕዝቤ አይደላችሁም እኔም አምላካችሁ አይደለሁምና። ይሁን እንጂ እስራኤላውያን ሊሰፈርና ሊቆጠር እንደማይችል እንደ ባህር አሸዋ ይሆናሉ። ሕዝቤ አይደላችሁም በተባሉበት ቦታ የሕያው አምላክ ልጆች ተብለው ይጠራሉ። የይሁዳ ሕዝብና የእስራኤልም ሕዝብ እንደገና አንድ ይሆናሉ፣ እንደ መሪም ይሾማሉ። አንድ ሆነው በምድሪቱ ይናገራሉ፣ የእስራኤልም ቀን ታላቅ ይሆናልና። አሁን ይህን ቻፕተሩን በሙሉ ያነበብነው ከቁጥር 2 ጀምሮ ስሙኛው። እግዚአብሔር ነቢዩን ጠራውና ይሄ ነቢይ በጣም ነው የሚያሳዝነኝ። እኔ ሄድና ፕሮስቲቲዩት አግባ አለው። እስራኤላዊ ነቢይ፣ እስራኤላዊ የሆነ ወንድ ሰውዬ አይደለም። የእስራኤል የአይሁድ ነቢይ፣ የእግዚአብሔር ነቢይ ሄዶ ሴተኛ አዳሪ ማግባት ማለት የውርደት የመጨረሻ ጥግ ነው። እና ለምንድን ነው እንደዚህ የማደርገው? እስራኤልና እግዚአብሔር በዚህ አይነት እስራኤል በዚህ በጋለሞታነት በሴተኛ አዳሪነት ስቴት ውስጥ ነች ያለችው። ሂድና አግባት፣ ከዛ በኋላ ልጅ ውለድ፣ ከሷ የግልሙትና ልጆች ውለድ፣ የረከሱ ልጆች ውለድ ነው ያለው። ለእያንዳንዱ ስም ይሰጣል። ስሙ ደግሞ ፍርድ ነው። እግዚአብሔር እኔና እናንተን ሲወደን የወደደን መቼ እንደሆነ እንዴት እንደሆነ ታውቃላችሁ?
እንደዛች ጋለሞታ ነው የወደደን። የተወደድንበት መወደድ ምንም አይነት ካልኩሌሽን በምንም አይነት ልናመጣው አንችልም። አይ እንዲህ ስለሆንኩ ነው፣ አይ እንዲህ ስለሆንኩ ይኸውልህ፣ ማንንም ነው እኮ ይሄ ማንንም እኮ ነው። ጴጥሮስንም ይጨምራል እኮ። ሁሉ ኃጢአትን ሰርተዋል፣ ጻድቅ አንድ እንኳን የለም፣ እግዚአብሔርን የሚፈራ አንድ እንኳን የለም። እግዚአብሔር እንዳለ እኛን ሳይ ሴተኛ ዳሪ ጋለሞታ፣ ከሁሉም ጋር የምታመነዝር፣ ከሁሉም ጋር የምተኛ እግዚአብሔር ሄደን ሂድና እሷን አግባ አለው። ቅዱሳን ብዙ ጊዜ በክርስትና ስንቆይ በጌታ ቤት ስንቆይ የቅድስናና የጽድቅን ሕይወት ስንለማመድና በጥሩ ሁኔታ እየኖርን ስንመጣ የድሮ የተነሳንበትን ነገር እንረሳና ሳናውቀው ሰው ላይ መፍረድ እንጀምራለን። ሳናውቀው ሳናስበው ሰው ላይ መፍረድ እንጀምራለን። እግዚአብሔር በዛ ደስተኛ አይደለም። እግዚአብሔር በዛ ደስተኛ አይደለም። ሁላችንም ጳውሎስ እንደጻፈልን እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ በምህረቱ ባለጠጋ ስለሆነ በጸጋ አዳናችሁ ነው የሚለው። ማንም እንዳይመካ የኔ የጽድቅ ሕይወቴ መመኪያ አይደለም። የኔ ጽድቅ ተሰርቶ የተሰጠኝ ነው። አሜን ነው ወይ? አዎ። አንድ ብር አላወጣሁበትም፣ የከፈልኩበት ዋጋ የለም። ተሰርቶ በመስቀል ላይ ተሰርቶ የተቀበልኩት ነው። የተቀበላችሁት ጽድቅ እግዚአብሔር የሰጣችሁ ነው እንጂ የሰራችሁት አይደለም። አሜን በሉት። አሜን አሜን አሜን። አዎ። ስለዚህ እግዚአብሔር በጋለሞታ ስቴት ውስጥ ሆነን አስነዋሪ ኃጢአተኛ ሆነን ነው የወደደን። እሱ ብቻ አይደለም ደግሞ እቺ ጋለሞታ ምን ትሆናለች መሰላችሁ? ትፈታዋለች። ኖ እናንተ ቻፕተር 2 እና ቻፕተር 3ን ቤታችሁ አንብቡ። ከጊዜ አኳያ ልሩጥ እኔ። እቺ ሴት 3 ልጅ ወልዳ የነብዩ ሚስት ነች፣ ጋለሞታ አለች። አሁን እንግዲህ ነብዩ ማንን ነው ሪፕሬዘንት የሚያደርገው? እግዚአብሔርን ነው። ጋለሞታዋ ሴተኛ ዳሪዋ ሪፕሬዘንት የምታደርገው ማንን ነው? እስራኤልን ነው፣ እኛን ነው። አሁን ነብዩ አገባት፣ ከሷ ወለደ። ከዛ በኋላ ጥላው ሄደች። ትታው ሄዳ ከሌላ ወንድ ጋር ትተኛለች። ከሌላ ወንድ ጋር ተኛ። ከዛ እግዚአብሔር ይለዋል ሂድና ጥራትና ይቅር በላት ይለዋል ለአይሁድ ነብይ። እናንተ አንብቡት። you will be amazed how much you are loved። እኔ በጣም የሚገርመኝ በሰው ፍቅር ሰው ከሌ አልወደደኝም ብሎ በሰው ፍቅር ተወጣጥረው ሊሞቱ የሚደርሱ ሰዎች my friend enjoy the love of God። እንዴት እንደተወደደ enjoy the love of God። እውነቴን ነው የምላችሁ። እኔ ሰው ወደደኝ አልወደደኝ ብዬ ከመወጣጠር ደምስሬ በዚህ በኩል እንደዚህ ከማበጥ የተለየሁት ድሮ ነው እንዴ። ሰውማ ሰው ነው። ሊያውም አሜሪካ እዚህ ሀገር ከመጣሁ በኋላ እኔ አንዳንድ ጊዜ ዛሬ እንደዚህ ብሎ ሰላም ያለ በማግስቱ እንደዚህ ብሎ ወሳ ምናምን ብሎ ያልፋል። ዋት ሳህል ለነ ቅድስት ያስብላል። እና ትናንትና አሜን ምናምን ብሎ እንደዚህ ብሎ ምናምን እና ወዲያውኑ ገባኝ። እዚህ ሀገር ለዋዋጭ መንፈስ አለ። ሐሳብ ይለውጣል፣ ባህሪ ይለውጣል። ስለዚህ እኔ ምሉን ወዳጅ ጥብቅ ብዬ ኢየሱስን ልውደድ። ከዛ በኋላ በቀደም እንደነገርኳችሁ ነው ሰውን በክርስቶስ አውቃለሁ። ያቺ ነገር ፈወሰች። አሜን። የዛን ቀን ሰውየው በደንብ ሰላም ሳይለኝ ያለፈ ቀን በምን እያለፈ እንደሆነ እኔ ምን አውቃለሁ? ይሄ ልብስ እኮ ያልሸፈነው ገመና የለም እኮ። ውስጣችን በስንት እሳት ውስጥ ሆነን እኮ እንመጣለን። እንደኔ ደግሞ ፓስተር ካረጋችሁ ውስጥ ላይ ቆንጆ ፍም ረጅም ፍም ቁጭ ብሎ አንተ እንዴነ ወዳጄ እቅፍ ያረክ አይዞ እግዚአብሔር ካንተ ጋራ ነው ብለ ጸልየ ትሄዳለህ። እውነቴን ነው የምልህ። አየህ እና ይሄ የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ትታው ስትሄድ ሂድ ፈልጋት ይለዋል። አሁን እቺን ሴትዮ መጀመሪያም ሳልፈልግ ነው ግባና አግባ ያልከኝ። ከዛ ውለድ አልከኝ ሳልፈልግ ወለድኩ። አሁን ደግሞ ይሄዳ እንደፈለገች ይሆነች ከእንደገና ሄድ ትለኛለህ። አዎ ሂድ። ሄዶን ትዚል አየህ ይለዋል። እኔና እስራኤል እንደዚህ ነን፣ እንደዚህ ነው መምራቸው። የሚገርማችሁን ቃል እኔ ስሙን እንደዚህ ብለ ለሩሃማ በል አልራራም በል እስራኤል በል እገላችኋለሁ ብለ ስም አውጣ ይልና እግዚአብሔር እኮ አይችልም እኮ መቆጣት አይችልም። እግዚአብሔር ምስክሬ ነው። ተቆጥቶ የማይቀር እግዚአብሔር ብቻ ነው።
እውነት እግዚአብሔር ተቆጥቶ አይቀርም። ይኸው ስሙኝ፣ እንደዚህ ይላል መጨረሻ ላይ ምንም አይነት ስቴት ውስጥ ራሳችሁን ብታገኙ የተጋባችሁት ከእግዚአብሔር ጋር ስለሆነ ኔቨር አይፈታችሁም። አሜን በሉ በጌታ። ከእግዚአብሔር ጋር ያዝነው ኪዳን ነው፣ ትዳር ነው። መቼም አይተውንም። አዎ ሰዎችማ አንዳንድ ጊዜ እንደው ፍርጥ ብሎ ነው የሚሉ እኮ ሰው ናቸው። አትዘንባቸው። በቃ ሊሚታቸው ነው። ጌታ ይባርካቸው። እውነቴን ነው የምላችሁ። እግዚአብሔር ምስክሬ ነው። በቃ ምን እንዳለ ታውቃላችሁ? እዚህ ጋር ጎሜር ለሮሃማን ጡት ካስጣለች በኋላ ይላል ወንድ ልጅ ወለደችና አሁን የሶስተኛው ልጅ እግዚአብሔር እንዲህ አለው ሎአሚ ብለህ ጥራው፣ ምክንያቱም እናንተ ሕዝቤ አይደላችሁም እኔም አምላካችሁ አይደለሁም ይልና ቀጥሎ የሚለው እንደውም ሕዝቤ አይደላችሁ እኔም አምላካችሁ አይደለሁም የሚለው አይችልም። እንደዛ ብሎ መቅረት አይችልም። ፍቅር ያስገድደዋል። አይችልበትም። ሆዱ ይራራል፣ አንጀቱ ይገላል። ቀጥሎም ይላል ይሁን እንጂ እስኪ ይሁን እንጂ በሉ። ይሁን እንጂ እስራኤላውያን ሊሰፈርና ሊቆጠር እንደማይችል እንደ ባህር አሸዋ ይሆናሉ ይላል። እንዴ የተናደደባቸውን የተቆጣቸውን ሊገላቸው የተነሳውን ህዝብ እኮ ነው እንደዚህ የሚለው። እንደዛ ይሆናሉ ይልና እሱ ብቻ አይደለም ህዝቤ አይደላችሁም በተባሉበት ቦታ የሕያው አምላክ ልጆች ተብለው ይጠራሉ። በምን አይነት ሁኔታ እግዚአብሔር እኔና እናንተን ወደደን? አንደኛ እዚህ ጋር በሆሴ ታሪክ እንደ ሆሴ አገላለጽ በሆሴ ትንቢት እግዚአብሔር እኛን ምን ብሎን ነበረ? ሴተኛ አዳሪ፣ ዝሙት አዳሪ ያነበረ ሴታ ሉክ አትመጻደቁ በራሳችሁ ጽድቅ በጌታ ተሰርቶ ያለቀ የተሰጠን ጽድቁስ ነው የምንኖረው እንጂ በፍጹም ሰርተን ያመጣነው ጽድቅ አይደለም። እኔ ብዙ በአገልግሎት እንደዚህ ሳይ በብዙ ከዚህ በፊት ያገለገሉ አባቶችን ታላላቆችን አገልግሎት ሳይ የሚገርማችሁ ሁልጊዜ የሚኮንኑ አገልጋዮች አገልግሎታቸው ይጠፋል። ኩነኔ በቃ ሁሌ መጥቶ ኩነኔ ሰው ህዝቡን መኮነን ላይክ የኩነኔ ሚኒስትሪ ኦፍ ኮንደምኔሽን ብየዋለሁ። በቃ ኮንዴም ማድረግ እንደዚህ ነው እንደዚህ በቃ ሰልፍ ራይቸስነስ በቃ እንትን ያላቸው ደግሞ እንደዛ አይነት ሰዎች የሚገኙበት አወዳደቅ ልነግራችሁ አልችልም። ለምን መሰላችሁ? ይሄ ስፒሪቹዋል የሆነ በእግዚአብሔር ቃል የተሸፈነ ፕራይድ ነው። ገባችሁ አይደል? ስለዚህ ደካማ ሰው ስታዩ አትፍረዱበት። ደካማ ሰው ስታዩ አትፍረዱበት። በቀደም እንዳልኳችሁ ነው። ጴንጤዎች እኛ በጸሎት ሰው እናመጣና በባህሪያችን እናባራለን። ጸልየን ጾመን ሰዎችን ከውጪ እናመጣቸዋለን። አብሮ መኖር ባለመቻል ግን ከቸርች እናጠፋቸዋለን። ምክንያቱም እኛ በቃ አልቅሰን ጸልየን መስክረን ያመጣነው ሰው ጋር አብሮ የመኖር ስኪል የለንም። በነገራችን ላይ ከሰው ጋር አብሮ መኖር ጥበብ ነው እንጂ ኃይል አይደለም። አሜን ናችሁ? ለዛ ነው መጽሐፍ ሲናገር ቤት ትዳር ራሱ ቤት በጥበብ ይሰራል። ጥበብ ከሌለ መልአክ የመሰለችው ሚስትህ በኋላ ላይ ሚካኤል መስላ መጣ ሳጥናኤል ሊገለጥ ይችላል በማለት ዩ ኔቨር ነው። እሱም እንደው ገብርኤል መስሎ መጥቶ ሳጥናኤል ሊሆን ይችላል። አያችሁ? እውነቴን ነው የምላችሁ። ስለዚህ ከሰው ጋር ራሱ የሚኖረው በጥበብ ነው። ሰውም በጥበብ ነው ኪፕ የምታደርጉት። ጥበብ እንደሆነ በእግዚአብሔር ቤት ሰውን የሚያስቀምጠው ዊዝደም ነው። አሜን። ሁል ጊዜ እኔ ለልጆች አሁን በጣም ለቅርብ ለሆኑ ለአገልጋዮች እነግራለሁ። ሁል ጊዜ ከአፋችሁ ኢንከሬጅ የሚያደርግ ቃል ይውጣ። እስኪ ይችል በላችሁ በጌታ አሁን የሆነ ሰው ዝን ብሎ ካያችሁ ዝን ብሎ ወይም አለባበሱ እንትን ብሎ ምናምን ካያችሁ ምን ነው አዘንክ ምናምን አትበሉት። ቀስ ብሎ ይመጣል እሱ ጋር ዛሬ በጣም ፏ ብለሃል በሉት። አንተ እኮ በስመ አብ እንዲታይ በቃ የሚገርም እኮ ነው። ኢንከሬጅ የሚያደርግ ቃል ሰውዬው ጥያቄ ነው እንዴ ሰው ለካ እንደኛል ይላል። አሜን ናችሁ? ኢንከሬጂንግ ቃል ነው ከአፋችሁ መውጣት ያለበት።
ከዛ በኋላ ግን ትንሽ ከፍቷል ብላ ላይክ አቅልሉለት ችግሩን በንግግራችሁ ማለት ነው። ግን አንተም ሄደ ወይኔ ምን ነው ወንድሜ ልክ እንደው የሞተ ሰው ቢመጣ የምናስነሳ እኮ ነው የምንመስለው። ምን ነው ወንድ እንደው እንደዚህ ሆነህ ምን ነው የሆነ ድሮ የሆነ ፊልም ነበረ አእምሮ የሚለው ወንድማችን አሁን በጌታ አይደል ሰባኪ ሆነ አእምሮ የሚል ነገር ይመስላል ሰው ሁሉ እንደው እንደዚህ ሆነ ሰውየውን በትልቅ መዶሻ ጭንቅላቱ አያችሁ። ለምን እንደሆነ ታውቃላችሁ? እግዚአብሔር እኮ ለዛ ነው እቺን ፕሮስቲቱቷን ሂድና አግባታል። ጥላው ስትሄድ ተመልሰ ሂድ። ኧረ እግዚአብሔር ሂድ አንተ እዚህ የሆንከው እንዴ በጣም እኮ ነው የዚህ ሚኒስትሪ ነው ይገርመኛል። እንደ ኤልያስ ይሻላል ሚኒስትሪ። ሳምሶናይት የለ ምን የለ እዚህ ሂድ ይሄዳል። ህዝብ አያገለግል ፕሪች ያረግ ምናምን ከዛ በኋላ ይጾማል ጾም ይጾማል ቁርአኑ ይመግብ እሺ ይላል ሰራብታለችልህ ይበላል ከዛ ሄዶ ሰዓት ያወርዳል ውሰደኝ ሲል ይወዱ እዚህ ጋር ሆሴ ሂድና ፕሮስቲቱት አግባ። ምን አይነት እጣን የወደቀበት ሆሴ ኢየሱስ ጌታ አሜን ናችሁ። እና ያንን ሰው ኢንከሬጅ በሚያረግ ቃል በደግ ታረጉታላችሁ። ምክንያቱም በሰው ነፍስ ውስጥ ውጊያ አለ፣ በእኛ በነፍሳችን ውስጥ ውጊያ አለ። እውነቴን ነው የምላችሁ። ሁሉም ሰው ይሄን ነገር አቺቭ አላደረኩም በህይወቴ የሚል ውጊያ አለው። ማንም ሰው ነው የምላችሁ። ሁሉም ሰው ኤሎን ማስክ ጋር ብትሄድ እሱ አለ ይሄ ነገር አለ። በሰው ነፍስ ውስጥ ውጊያ አለ። ያንን የነፍስ ውጊያ ለማሸነፍ ሰውየው እንደ መንፈሳዊ ካፓሲቲው ነው። አንዳንዱ ሰው ዳውን ይሆናል ኢዚሊ ኩዊክሊ ጀስት ላይክ ዛት ቡም ይላል። አንዳንዱ ሰው ደግሞ ይችላል እንደኔ አይነት ክሮኮዳይል ቆዳ ያለው ይበልናም ብሎ ነክሶ ይችላል። እውነቴን ነው የምላችሁ። አንዳንዱ ደግሞ ቶሎ ነው። አንዳንዱ በቃ አይችልም ፍርስትሬት ያደርጋል ቶሎ ብሎ በቃ ጊቭ አፕ ማድረግ ይፈልጋል። ይሄንን ሁሉ ግን እናንተ የእግዚአብሔር ልጆች እንዴት ነው አንድ ለምታደርጉት? በጣም ነው። አዲስ ፍጥረት እኮ የሆነ ሰው ይሄ ጥበብ ውስጡ አለ። አሜን አሜን አሜን። አዎ። እና እግዚአብሔር ምን አለው ለዚህ ለድንቅ ነቢይ መጨረሻ ላይ ህዝቤ ተብሎ የማይጠሩትን ህዝቤ እላቸዋለሁ ብሎ ይቀየራል። አሁን ለምንድን ነው ይሄንን ሁሉ ማወራው? እኛ በምን አይነት ሁኔታ ሳለን እግዚአብሔር ወደደን? ልክ እንደዚህ ፕሮስቲቲዩት ሳለን እግዚአብሔር ወደደን። እሱ ብቻ አይደለም አዲስ ፍጥረት አደረገን። እሱ ብቻ አይደለም የራሱ ወራሽ አደረገን። እሱ ብቻ አይደለም ከክርስቶስ ጋር በሰማይ በአብ ቀኝ እኩል አስቀመጠን። አሜን ነው። አንድ ነገር ልንገራችሁ። ምናልባት ሰው የምትጠሉ ሰዎች ካላችሁ፣ ምርር ብላችሁ በሰው ላይ ያዘናችሁ ካላችሁ፣ ሰው የምትጠሉ የሆነ ጴንጤ ነው የምላችሁ። በተለይ ጴንጤ የሚጠላ ባይዘው ነፍሰ ገዳይ ነው የሚለው። ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። አንዳንድ ጊዜ ሰው የሆነ ጊዜ ወይኔ መናገር አልችልም እዚህ በሚዲያ በጣም ነው የሚያስቀው። የሆነ ብቻ ነገር ተፈጥሮ እንዴ እንጸልይ ምናምን አልኩኝ ማለት ነው ለነዛ ሰዎች። አይ አንጸልይ ማለት ምን ነው ምናምን ለዋለው አይ ዶንት ኬር ነሱ ሲኦል look the volume of hatred in that man's heart. ምንም አይነት ጸሎት ቢጸልይ እንዳይነሳው አይሰማውም እግዚአብሔር በፍጹም ማለት ነው። እንዴት አርጎ ሰው ያንን ያህል የእግዚአብሔር ልጅ መጥላት ይችላል? አንድ ነገር ልንገራችሁ። እቺን ሴተኛ ዳሪ ደጋግሞ እያገባ ጥላው ሌላ ወንድ ጋር ስትሄድ እናንተ አንብቡት እስከ 3ኛው ምዕራፍ እየተከተለ እየመለሰ ሚስቱ እያረገ እሱ ጋር አብራ እየኖረች ሌላ ወንድ ጋር ትሄዳለች። እየሄደ ይቅር እያለ እየመጣ እያጠበ ከእንደገና ሚስቱ ሲያረጋት አብሮ ሲተኛ ሆሴ ነብዩ የእግዚአብሔር ሰው ምን እያለን መሰላችሁ? ምህረት ያለው በእግዚአብሔር እጅ ነው እንጂ በሰው እጅ አይደለም። እኛ የፈለገ ያንን ሰው ይብንጠለው እግዚአብሔር ከማሪው በአብ ቀኝ ቁጭ ብሏል ተንሰራፍቶ።
እኛ ስለጠላ ነው ሲኦል አይወርድም። እኛ ስለጠላ ነው አይሞትም። እኛ ስለጠላ ነው ነገሩ አይጨነግፍም። እኛ ስለረገምነው ምንም የሚጎዳው ነገር የለም። ያንተ አባት የሱም አባት ነው። አንተን በሚወድበት ልክ እግዚአብሔር እሱንም ይወደዋል። አሜን ናችሁ ወይ? አዎ። ስለዚህ ከጥላቻ ነፃ ውጡ፣ ተገላገሉ። ምንም አይሰራም፣ ምንም አይሰራም። It's waste of energy. Your mind, your own energy will be wasted. አሜን ናችሁ ወይ? አዎ። እግዚአብሔር ምስክሬ ነው። ሰው ይቅር ባለ ማለት፣ ሰው ጠልቶ መቅረት፣ ሰው ላይ በጣም ምርር ማለት ቢተርነስ። በነገራችን ላይ መጽሐፍ ይናገራል። ቢተርነስ መራርነት ካንሰር እንደሚያመጣ የእግዚአብሔር ቃል ይናገራል። ቢተርነስ በሽታ ነው የሚያመጣው። ሰው ይታመማል ቢተር ሲሆን። በዛ አይነት ቮሊዩም የሚሄዱ ሰዎች ምንድናቸው ብትሉኝ እንዴት እንደተወደዱ የማያስታውሱ ሰዎች ናቸው። እንዴት እንደተወደዱ፣ በምን አይነት ምህረት እግዚአብሔር እንደተጠጋቸው፣ በምን አይነት ምህረት እግዚአብሔር እንደተቀበላቸው፣ በምን አይነት ፍቅር እግዚአብሔር እንደወደዳቸው የማያውቁ ሰዎች ናቸው። ያልገባቸው ምናልባት ሃይማኖት ገብቷቸዋል። የእግዚአብሔር ቃል ሊጠቅሱ ይችላሉ፣ ሊዘምሩ መዝሙር ይችላሉ። ግን ይሄ ያልገባው ሰው የእግዚአብሔርን ምህረት ኤክሰርሳይዝ ማድረግ አይችልም። አሜን ናቸው። ኢየሱስ ጌታ ነው። ስለዚህ ቅዱሳን የተወደድነው ስፒሪቹዋል ትራንዛክሽን የሆነው በጣም በሚያስጠላ ስቴት ውስጥ ሆነ በበደላችን በኃጢአታችን ሙት በነበረን ጊዜ። እቺን ቃል አንብቤላችሁ እንጨርሳለን። ከኤፌሶን መጽሐፍ ላይ ክብር ለኢየሱስ ይሁን። አሜን። እስኪ እግዚአብሔር ወዶኛል በሉ። አሜን። አዎ፣ እግዚአብሔር አንድ የወደደ ለዘላለም ወደደ። አሜን። በቃ አለቀ። ኤፌሶን ምዕራፍ 2 ቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ፊት ተመላለሳችሁ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፍቃድ እያደረግን የሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋል። እዚህ ጋር ሙታን የሚለውን 2 ጊዜ ነው የጠቀሰው። የቁጣ ልጅ ይላል፣ ሙታን ይላል፣ ሙታን ይላል። አሁን በሆሴ ታሪክ እግዚአብሔር ምንን ጋለሞታ ሆነን የወደደን አኮርዲንግ ቱ ሆሴ። አኮርዲንግ ቱ ፖል ደግሞ ጋለሞታም ሳይሆን የሞተ የበሰበሰ ያለቀለት ሰው። አሜን ነው። እግዚአብሔር በፕሮስቲቲዩትነት በሴተኛ አዳሪነት ማንነት በነበረን ስቴት ወደደን፣ ምንም ሳይጸየፈን። አንደኛ። ሁለተኛ ደግሞ ሙት በነበረን ጊዜ ወደደን። በበደላችን ነው የሞት ነው፣ በኃጢአታችን ነው የሞት ነው። በበደላችሁ በኃጢአታችሁ ሙት በነበራችሁ ጊዜ ይሁን። ይሄን ጽድቅ ሙት ለሆንከው ላንተ በነፃ ተሰጠ። ይሄ ጽድቅ እኛ እንደ ሴተኛ አዳሪ በምንቆጠር በጋለሞታነት ማንነት እግዚአብሔር በሚያቀን በነበረ ይሄ ጽድቅ ተሰጠን። ሙት በነበረን ስቴት ይሄ ጽድቅ። ሶስተኛ ደግሞ የቁጣ ልጅ ይላል። የቁጣ ልጆች ነበርን ይላል። ሲኦል የተዘጋጀለት ማለት ነው። እግዚአብሔር ተቆጥቶ የተጣላው። ከዛስ ደግሞ ቀጥሎ የራሳችንን በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ይላል። የዲያብሎስ ልጆች ነበርን ሁላችንም። ማንም የተሻለ የእግዚአብሔር ልጅ የለም። ሁላችንም። ጳውሎስም እንደውም ጳውሎስ ሰው ገድሏል። የገደላለ እዚህ ውስጥ እጃችሁን እንዳታወጡ። የሞከረ አይጠፋም። እጅ እንዳታወጡ አደራ። አሜን ነው። ገዳይ፣ አራጅ፣ ይኸው የቁጣ ልጅ፣ ሙት፣ የሰይጣን ልጅ፣ የዲያብሎስ ልጅ ነበራችሁ ነው የሚለው። ኤቭሪ ባድ የሆነ ዲስክሪፕሽን ይመጥነን ነበር በዓለም እያለ። ግን አያችሁ ከወደደን ከትልቅ ፍቅሩ የተነሳ ይላል። እግዚአብሔር ሲወድ ሬሳ ይወዳል። ሬሳ ነበርኩ፣ ሬሳ ነው የወደደኝ።
የቁጣ ልጅ ነበርኩኝ፣ የዲያብሎስ ልጅ ነበርኩኝ። ከእንደገና ምን ይላል ደግሞ? በዚህ የሥጋችንና የልቦናችን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር ይላል። ከፍጥረታችን የቁጣ የፈለኩትን እያረግ ኮንቪክት የሚያደርገኝ የሌለ የራሴ አምላክ የነበርኩ ራሴን የሚወቅሰኝ የሌለ የፈለኩትን ባረግ። ድሮ በዓለም እያለን እንደፈለግን ስንዘሙት ፕራይድ ነበር። ጠጥተን ስናድር ፕራይድ ነበር። ሰክረን የትናንቱ ፓርቲ እንላለን። አቤት የትናንቱ ዊድ፣ የትናንቱ ሐሽሽ፣ የትናንቱ ጠላ፣ አረቄ፣ ጠጅ፣ ቢራ፣ የትናንቱ ጭፈራ ቤቱ ይገርማል እኮ ሌትስ ጎ ኔክስት ዊክ እንባባላለን። ኩራት ነበር፣ ኩራት ነበር። መዘሞት ኩራት ነበር። መስከር ኩራት ነበር። ወንጀል መስራት ኩራት ነበር። አጭበርብሮ በሌብነት ሀብታም መሆን ኩራት። አሁንስ ላርግ ብትል ውስጥ ይቃጠል አችልም። ውስጥ ላይ ያለው ውቀሳ ወይኔ 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 ለምን መሰለ? ሰጣ ቅዱሱን መንፈስ። አረ ጮክ በሉና አሜን በሉ በኢየሱስ አሜን አሜን አሜን። በውስጣችን ያስቀመጠው ቅዱስ መንፈስ ነው። ደጋግሜ እንደምላችሁ መንፈስ ቅዱስ እስኪ ውስጡ ያለ እጁን ያሳየኝ እስኪ። ብድግ 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 ብድግ። ውስጣችሁ መንፈስ ቅዱስ አለ? በቃ ለንገራችሁ አንድ ነገር። እናንተ ውስጥ የኖረበት ምክንያት አንድ ነገር ነው። አንድና አንድ ብቻ ነው። መንፈስ ቅዱስ ፖሊቱድ በሆነ መጥፎ በሆነ በማይረባ እርኩስ በሆነ ኢንቫይሮንመንት ወይም ፐርሰን ውስጥ አይኖርም። the holy spirit በእኔና በእናንተ ውስጥ አለ ማለት ከወደደን ከትልቅ ፍቅሩ የተነሳ እኛንም ቅዱሳን ስላደረገ ለመንፈስ ቅዱስ ተመችተነው ነው እኛ ውስጥ ያለው። እስኪ ለመንፈስ ቅዱስ ተመችቸዋለሁ በሉ። ሰይጣን የፈለገውን ያስብ በሉ። እኔ በሉ ለመንፈስ ቅዱስ በጣም ተመችቸዋለሁ። ስለዚህ ውስጤ ይኖራል። ተዝናንቶ ዘና ብሎ ደስ ብሎት ይኖራል። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ አዲስ ፍጥረት ለመሆን እኔና እናንተ ንግሳን በባዶ እግር ተራራ ወጥተን አይደለም የመጣው፣ ወይም ደግሞ ሰግደን አይደለም፣ የሆነ ነገር አይደለም። በማመናችን ብቻ ክርስቶስ በእኛ ፈንታ ተሰቃይቶ በሰራው በመስቀሉ ስራ ነው። በምን አይነት ስቴት ወደደን? በፕሮስቲቱትነት ስቴት፣ ሴተኛ ዳሪ በሚመስል ስቴት፣ በሙታን ስቴት እያለን የአመጽ ልጅ የዚህ ዓለም የአየሩ አለቃ ልጆች የዲያብሎስ ልጆች ሆነን ሳለ የስጋችንን ምኞት የራሳችንን ምኞት በመናደርግበት በዛ ስቴት የተወደዳችሁበት ፍቅር ሁሉ ጊዜ ውስጣችሁ ይጩ። እንደዛ አይነት ሁኔታ ውስጥ ነው የተወደድነው። አሜን። ታዲያ እግዚአብሔር በዛ አይነት ሁኔታ ወዷችሁ አሁን ካደረገ በኋላ የሚተዋችሁ ይመስላችኋል? አያችሁ። ከእንደገናስ ደግሞ እግዚአብሔር የዛን ያህል ከወደዳችሁ የሆነች ሴትዮ ብትወዳችሁስ ባትወዳችሁስ? የሆነ ሰውዬ ቢወዳችሁስ ባይወዳችሁስ? I'm telling you the truth. Stop clinging on the love of man. Are you listening to me? You will hurt yourself. ራሳችሁን ትጎዳላችሁ። በሰው ፍቅር እንደዚህ ብላችሁ በቃ don't cling እንደዛ። ያ ሰውዬ ካልፈለገስ ያች ሴትዮ እምቢ ካለችስ ፊት ከነሳቻችሁስ ልትሞቱ ነው። it hurts እኮ አሜን ነው። ግን በእግዚአብሔር ፍቅር ልቡን የሞላ በዛው በተወደደበት ፍቅር ደግሞ ኢየሱስ እንዳለ ወንድሞቹን የሚወድ ሰው ያ ሰውዬ እምቢ ቢል እንኳን እግዚአብሔር ከሱ ጋር ይቆማል። አሜን ናችሁ ወይ? ሁል ጊዜ እናንተ ከትሩዝ ሳይድ ሁኑ፣ ከቃሉ ሳይድ ሁኑ። ኢየሱስ ጌታ ነው። አሜን። ደግሞ አንድ ነገር ልጨምርላችሁ። የእግዚአብሔር ፍቅር የገባው ሰው የእግዚአብሔር ፍቅር የተወደደበት የገባው ሰው ኢቭን ሲያጠፋ ይቅርታ ለመጠየቅ ቶሎ ሮጦ ነው ይጠቃል። ችግር የለበትም። እውነቴን ነው የምላችሁ። ቶሎ ብሎ ለምን የተወደደበት ፍቅር ይገባዋል። ክርስቶስ እኮ እናንተን ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። ወዮ 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 ወዮ። እግዚአብሔር ያሳድገን። አሜን። እግዚአብሔር ያሳድገን። ስለዚህ ቅዱሳን በጳውሎስ አጻጻፍ ደግሞ ጳውሎስ ሲጽፍ ሆሴ ሲጽፍ ምን አለ? ሴተኛ ዳሪ። ጳውሎስ ሲጽፍ ሙታን ነበራችሁ፣ ደጋግሞ ሙታን ነበራችሁ። ከዛ የቁጣ ልጅ ነበራችሁ፣ የዚህ ዓለም የአየሩ አለቃ ልጆች ነበራችሁ፣ የሰይጣን ልጆች። ከዛስ በኋላ የራሳችሁን የሥጋ ፍላጎት እንደ ልባችሁ የምታረጉ የሚወቅሳችሁ የሌላችሁ ነበር። አሁን ግን ከወደደን ከታላቅ ፍቅር የተነሳ እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል።
ልጆቹ አደረገን፣ የራሱ አደረገን። አሜን። ሰው ላይ አይፈረድም። ሰው ላይ አይፈረድም። አንድ ተረት አለ፣ የወደቀ እንጨት ምሳር ይበዛበታል ይባላል። ምን ማለት እንደሆነ ታውቃላችሁ? የወደቀ እንጨት ስለደረቀ ሁሉም ምሳር ማለት መጥረቢያ ማለት ነው። መጥረቢያ እየቆራረጠ ማገዶ ያደርገዋል። ያለስ ህይወት ያለው ዛፍስ ትንሽ ይደግ፣ ለጣውላ ሊሆን ይችላል፣ ለሆነ ነገር ሊሆን ይችላል። እስኪ በደንብ ይደግ፣ ቅጠሉ እንትን ይበል። ገባችሁ? ተስፋ አለው። የወደቀ እንጨት ግን ይቀጠቀጣል። አንዲት ሴት በዝሙት አዳሪነት ተይዛ ኢየሱስ ጋር መጣች። ትዝ ይላችኋል? ሊቀጠቅጠው ሁሉም ድንጋይ ይዘዋል። ሁሉም ህጉ ተወግራ ትሙት ስለሚል ማለት ነው። ሁሉም ይዘዋል። ኢየሱስ ኃጢአት የሌለበት። እነዛ ሰዎች ባይዘይ ኃጢአት እንዳለባቸው ማመናቸው ራሱ የተባረኩ ናቸው። ጥለው ሄዱ። ከዛ በኋላ አንቺ ሴት የት አሉ ከሳሾች? የሉም፣ ሄዱ ድንጋያቸውን እየጣሉ። በእኔም አልፈርድብሽም፣ ሂጂ። ይቅር አላት እኮ አንተ፣ ይቅር አላት እኮ፣ ወደዳት እኮ። ልጄ ሆይ አላት፣ ልጄ ሆይ እኔም አልፈርድብሽም፣ ሂጂ። ራሳችንን ስንፈርድ እንዳናገኝ እንዴት እንደተወደድን ሁልጊዜ ራሳችንን እናስታውስ። እኛ በምን አይነት ስቴት ነበርን? አዲስ ፍጥረት፣ የመንፈስ ማደሪያ፣ ኃይለኛ፣ ይሄ ሁሉ የምንለው ነገር ግን የተነሳንበትን እንዳንረሳ። ለምን መሰላችሁ? ይሄ ኒው ክሪኤሽን ቲቺንግ በደንብ ፕሮፐርሊ እንደዚህ ያማጠንን ካልሄድን ትዕቢተኛ ያደርጋል። ከታክሲ ላይ ውረድ ሲሉት አይ ውረድ አትበለኝ ከፍ በል በለኝ ነው። እንዴ ለምንድን ነው? እኔም በእኔ ህይወት መውረድ የለም ከፍታ ብቻ ነው። እና ከታክሲ ባለ እዚህ ጋር ምናምን ከፍ አድርገኝ ነው የሚለው። ታክሲ ሲቆም ራሱ አዲስ አበባ ከፍ አድርገኝ ማለት ልውረድ ማለት። ይሄ ሲገባስ ልውረድ። ከታክሲ ላይ ወዴ ነው ከፍታ? ጣራ ቀዳ ወጣ ውረድ እንጂ። ኢየሱስ ጌታ ነው። አሜን ናቸው። ስለዚህ እንደዚህ ያማጠንን ስንሄድ እንደዚህ ባላንስ እያደረግነው ስንሄድ አያችሁ። አዎ አዲስ ፍጥረት ነኝ። ልክ በጳውሎስ ኢየሱስ እንደሰራ በእኔም ይሰራል። በጴጥሮስ ለነሱ የሰጠውን ሌቭል ሰጥቶኛል። እንደዚህ ግን አት ዘ ሴም ታይም ከየት እንደተነሳው አልረሳም። ምህረቱን አልረሳም። ፍቅሩን አልረሳም። እንዴት አይነት ሁኔታ ውስጥ ሆኜ እንደወደደኝ አልረሳም። አሜን። እያንዳንዱ ኢየሱስ ላይ ያረፈ ጅራፍ እኔ ላይ ማረፍ ነበረበት። እያንዳንዱ ኢየሱስ ላይ የተሰበረ በሸንበቆ የተመታበት ድንጋይ የተወገረበት የተደበደበበት የተቸነከረበት ሚስማር እሱ ለኔና ለናንተ ነበር። እሱ በእኛ ፈንታ ያንን ከፈለ። እኛስ ዝንጥ ብለን እዚህ ቆንጆ ኤር ኮንዲሽን ባለበት ቤተክርስቲያን መተን በሙዚቃ ባበደ ደስ በሚል ሁኔታ ጌታን ተቀበለ። ጌታ ሆይ አመሰግናለሁ። እጃችን ራሱ እንደዚህ እንዴት ኑሮ እንዳቀለለልን ጌታ። አረ ልልታ ጭብጨባ ስጡልኝ ለዚህ ለኢየሱስ። ኢየሱስ ጌታ ነው። አሜን። ፍቅሩን አንረሳም፣ ምህረቱን አንረሳም። በምን አይነት ሁኔታ ወዶ አዲስ ፍጥረት እንዳደረገን አንረሳም። አሜን። እስኪ አልረሳም በሉ። ከጎናችሁ ያለውን ሰው አትርሳ በሉት። በፍጹም ይሄን ነገር እንዳትረሳ በሉት።